እያወራሽ ያለሽ እኮ ከበሽተኛ ጋር ነው። ስትፈልግ ቆመ መዋል ትችላለህ። እሺ እስካሁንም እያወራ ያለሁት እዚህ ድረስ አክብረኝ ስለመጣ ነው። ከዚህ በኋላ ግን እዚህ አካባቢ ባገኘ ወይ ላባዬ ወይ ላቶሌ ነው እሺ የምናገረው። እኔ ደብቅሽ ሚስጥር አለ እንዴ? የምን ሚስጥር እንዴ? እኔ ለምን እደብቅሃለሁ? ምን እደብቅሃለሁ? ያው ልጁ ትንሽ በባህሪው አስቸጋሪ ስለሆነ ነው። አንቺ ሰው መጉዳት እንጂ ስለመጎዳት የምታውቂው ነገር አለ እንዴ? እሺ በአንድ ነገር እንስማማ። እኔ አባትን ከእስር ቤት ላስወጣልህ፣ በዛው ለሁለታችሁ መቋቋም የሚሆን ነገር የሆነ ነገር ላድርግላችሁ። ለእኔም ማንም ሰው ጉዴን ሳይሰማ አንተም ከዚህ ሂድ። ቆይ አንቺ መንግስት ነሽ እንዴ? ወይዘሮ ዝናሽ አፍሽን ብትሰበስቢ ነው የሚሻልሽ። አሁን እኔ ልትናገሪኝ ናችሁ። በአንድ ጥሪ ነው ሚስጥርሽን የምዘረግፍልሽ። ስለ ዳግም ነው እያወራሽ ያለሽው? ታዲያ ሌላ ምን ሚስጥር አለሽ? አረ ምጣት ያንጣባት። ደግሞ ምን ልትሆን ነው እዚህ ቤት የምትመጣው? ዛሬ ከኤደን ስልኬን ተቀብላ ደውላ ጠራችኝና የሆነ ኪኒን ሰጠችኝ። የምን ኪኒን? ልጅ የሚያስወርድ ኪኒን ነው ብላኛለች። ምን እንዳደረግታት ባላውቅም ይቺ ሴትዮ የአንቺ ልጅ ለማስወረድ ፈልጋ ነው። እኔ እኮ በጣም ግርም የሚለኝ ወይ እንደ ሰው ወጣ ብለሽ ስራ አሰሪ ወይ አፍሽን አዘጊ። ቆይ እኔ ምን ያጎደልኩብሽ ነገር አለ? ከዚህ በኋላ አምራን ብዙም አታዋጣ። ስለዚህ አዲስ እርግብ ያስፈልግሃል ማለት ነው። የሆነ ነገር እንኳን ሲፈጠር በራ የምትመጣ እርግብ ያቻትና እርግቡ ምንድን ነው ሄደ? ምን አሁን በቃ ስራ ከጀመሩ ወዲህ ከኛ ጋራ ማህድ መቅረብ አቆመ ማለት ነው። እንግዲህ ምን ታደርገዋለህ? ዝናሽ ኑሐሚን ሁሉንም ነገር ዝርግፍ ታደርገው ይሆን ወይስ ደግሞ ታልፍ ይሆን? ምን ትላላችሁ? ኧረ እኔ የለሁበትም። ዝናሽ ዝንዬ አይ ምን ያለበት ፈሳይችም አሉ ጋይስ። እንደዛ ነው ነገሩ። በቃ ዝናሽ ደንብራለች። እኔ ግን በዚህ በአጭር ጊዜ ውስጥ ይሄ ሚስጥር መውጣት የለበትም። ኑሐሚን እንዳትናገሪ በሚል ነው ማልፎ እንጂ አትናገርም ብዬ አልደመደምም። ምክንያቱም ኑሐሚን ተከታታይ ድራማ ሩጫ 100 ሜትር በሉት በቃ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባምላችሁ ይሆናል። ኑሐሚን በትላንትናው ክፍል አሾይና ነበረ። በተለይ ደግሞ ኤርሚ አሾይና ትችላለህ። በነገራችን ላይ ሰሞኑን ቲክታክ ላይ አንድ ነገር እየተራገበ ነው አይደለ? ኤርሚ ሳይሆን ነው ትዝ ያለኝ። ማን ነው የምትሉት? ታውቁታላችሁ መቼም። ይሄ በጣም ታዋቂው የሆነ አነቃቂ እንትን እያደረግ ነው ወይ የሚለው እንደዛ እያልም ያነቃቃችሁ ማን ያዘዋል ነው የምትሉት አይደለ? እሱ ላይ አንድ ሰውዬ ቀርቦ ነበረና 2000 ምናምን ሴቶች ጋር እንትን ብያለሁ አለ። እንግዲህ እኔ አላልኩም፣ እሱ ነው ያለው። እሱ ብቻ አይደለም፣ ከ10 ባለትዳር ውስጥ 3ቱ ባለትዳር የሌላ ሰው ልጅ ነው የሚያሳድገው ብሎም አውርቷል። አረ በዚህም አላበቃው እና ምን አስተዋልኩ መሰላችሁ ጋይስ? በዚሁ አጋጣሚ አያይዤ ላውራው፣ ያው ከኤርሚ ጋር ስለሚያዝ ስለ ኤርሚ ላወራ ስለሆነ ከሱ ጋር ያው ያገናኘዋል። ይሄኛው ድራማ ነው፣ ያኛው እውነት አይነት ነገር ነው አይደለ እያወራ ያለው። እኔ ይሄ ልጅ አያደርግም አልልም፣ ያደርጋል ብዬ ነው የማስበው። እንዳለውም ደግሞ ባለትዳሮች ውስጥ እንደዚህ አይነት ነገር አለ ወይ ካለ አዎ ብዬ በሙሉ እንትን መናገር ይችላሉ። ምክንያቱም ከዚህ በፊት እኔ ራይድ ሰራ ነበረ። ራይድ በመሰራበት ጊዜ ብዙ ነገር አይቻለሁ። ያው በመጠጥ እንትን ብዙ እንትኖችን ሚስጥሮችን አውጥቶ ሲያወሩና ሲነግሩ ምናምን ሰምቻለሁ። ብዙ ባለትዳሮች የሚያፈቅሩት ሌላ ወንድ እንዳላቸው፣ ከባሏ ተደብቃ ከሌላ ሰው ጋር ቺት የምታረግ፣ ባልም ከሚስቱ ተደብቆ እንደዛው ማለት ነው። እና በጣም ብዙ ሰዎችን አግኝቻለሁ። ደግሞ በጣም የሚገርመው ነገር ከባሏ ጋር ሆና ብዙ ነገር እያደረገላት ገንዘብ ያለው ባል አግብታ ምናምን፣ ልቧ ግን ሌላ ሰው ጋር የሆነች ማአት ሴት ያጋጥማኛለች። እሱ ፊልድ ሲሄድ፣ ለስራ ውጭ ሲሄድ ምናምን እሷ ለክለብ የምትዞር እኔም ማመላለሳቸው ብዙ ሰዎች ነበሩ። ያው እኔ በስራ ያገኘኋቸው ናቸው። ከኔ ጋር ምንም አይነት ግንኙነት ወይም ደግሞ ምንም አይነት ትውውቅ የለንም። ከአንድ ቀን የዘለለ ወይም ደግሞ ሰዓት ነው የምንቀን። ከአንዱ ሆቴል አውጥቼ ወደ ሌላ ሆቴል ወይም ደግሞ ከአንዱ ሆቴል አውጥቼ ወይ ወደ ቤት ወይ ወደ አልጋ ቤት ይዣቸው ሲሄድ የሚፈጠር ውይይት ወይም ደግሞ በሚፈጠር ወሬ መሀል የምሰሟቸውና የማያቸው ነገሮች ናቸው።
ከዛም ውጭ የተለያዩ ቤቶች ይዣቸው የሚሄዳቸው አሉ። በጣም የሚያስጠላ ቦታዎች አሉ። እና ምን ልላችሁ ፈልጌ ነው በጣም ብዙ ሰው እኔ ከዚህ በፊትም በተደጋጋሚ ተናግሬያለሁ። እዚህኛው ላይ ይሁን ሀረግ ላይ ይሁን አላውቅም፣ ምን ብዬ ተናግሬያለሁ። ትዝ ይላችሁ እንደሆነ እንደው ወንድማችሁን ምን አይነት ሴት ማግባት እንደሚፈልግ ጠይቁ ብያችሁ ነበር። አዎ አስታወስኩት። ሀረግ ላይ ነው የተናገርኩት። ሰላምዬ ከንፈር መሳም ብርቅ ነው እንደ ምናምን ባለችበት ታይም የተናገርኩትና ወንድማችሁን የገዛ ወንድማችሁን ምን አይነት ሴት ማግባት እንደሚፈልግ ጠይቁ ብዬ እንትን አልኳችሁ። ከዛ መልሼ ድንግል ፈጣሪዋን የምትፈራ ጥሩ ሴት ማንም ያልነካት ፍቅር ያልያዛት ከዚህ በፊት ምናምን ብዬ አውርቼ ነበርና ያ ነገር ትክክል ነው። እኔ በህይወቴ ስላየሁት ነው እንደዛ እምላችሁ። አንድ ሴት ከሌላ ወንድ ጋር ግንኙነት ያላት ሴት አንተ አፍቅርሃት እሷን ካገባሃት በአንተ ህይወት ውስጥ አንተ እንደ መጀመሪያዋ ወንድ ልትሆንላት አትችልም። ምንም ብታደርግ ምንም ብታመጣላት የመጀመሪያዋን ፍቅረኛዋን እንደምትወዱ አንተ ልትወድ አትችልም። እኔ እርግጠኛ ሆኜ ነው የምነግራችሁ ይህንን ነገር። ለምን ታውቃላችሁ? ሴት ልጅ የመጀመሪያዋን ግንኙነቷን መቼም አትረሳም። በቃ ሁሌ ያን ነው የምታስታውሰው። ከአንተ ጋር ምንም ብታደርግ ያ ነገር ያስታውሳታል፣ ያሳለፈችው ነገር ያስታውሳታል። ደግሞ የመጀመሪያ ፍቅረኛዋን የምታፈቅረው ከሆነ ይበልጥ ወይም ደግሞ በደንብ ይብሳል ይሄ ጉዳይና በጣም አስቸጋሪ የሆነ ነገር ነውና ወንዶች እንትን ስታደርጉ ጥንቃቄ አድርጉ ብያለሁ። እንደገና ደግሞ ሴቶች ክብራችሁን ጠብቁ ብያለሁ። የምሬ ነው የምላችሁ። በኋላ እናንተ ናችሁ ተጎጂ የምትሆኑት። ወንድ ልጅ እውነት ነው አንዴ እንትን ካለ በኋላ ጭፍን ነው ያምናል ምናምን። እንደዛም ስላችሁ ደግሞ መጥፎ የሆነ ወንድ በሽ ነው። ነገር ግን የሆነ ጊዜ እውነቱ መጋለጡ አይቀርም፣ እውነቱ መውጣቱ አይቀርም። የዛኔ አደባባይ ነው የምትወጡት ጋይስ። አደባባይ አሁን ነገሮች እንዳለ ወደ ሶሻል ሚዲያ ጊዜው እንትን እያለ ነው የሚሄደው ጋይስ። እየባስበት ነው የሚሄደው እንጂ እየተሻሻለ እየተደበቀ የሚሄድ ነገር የለም። የምሬ ነው የምላችሁ። አሁን ጊዜው ሶሻል ሚዲያ ነው። ትንሿም ነገር ትመጣለች እዚህ ጋር ሀይ ይባላል፣ ሁሉም ዓለም ይሰማዋል። ገብቷችኋል አይደላችሁ? የፈለኩት ነገር አሁን ሁሉም ሰው ወደ ሚዲያ ነው የሚወጣው። የሆነ ነገር ሲያገኝ ወደ ሚዲያ፣ ሚስቴ ከዳችን ወደ ሚዲያ፣ እንትና ወደ ሚዲያ። ገብቷችኋል አይደላችሁ? የፈለኩት ነገር። ስለዚህ እያንዳንዳችሁ ገመናችሁ ወደ ሚዲያ ነው የሚሄደው። ስለዚህ ነገ በሰው ፊት እያፈራችሁ በማህበረሰቡ ፊት እየተጠላችሁ ትኖራላችሁ። ስለዚህ ጥንቃቄ አድርጉ፣ ቢያንስ ላክብራችሁ፣ ሌላውን ተው እና እንደዚህ አይነት ነገር በጣም አለ። ከዚህ በፊትም ቲክታክ ላይ በዚህ በቅርቡ ከሁለት ቀን ምናምን በፊት ላይ ገብቼ ነበር። ቲክታክ ላይ በጣም ያስቸገሩ ልጆች ነበሩ። እንዴት አድርጌ ስልክ ልጥለፍ፣ እንዴት አድርጌ ሚስቴን ስልክ ጠልፌ ቼክ ላድርግ፣ በጣም ነው የምጠራጠራት፣ ከሌላ ሰው ጋር ቺት እያደረገችኝ እየመሰለኝ ነው፣ ይሰማኛል፣ እንደዛ እኔ የምኖረው ውጭ ነው። እንደዚህ አይነት ነገር ያወራኝ ወንድም አለ፣ ያወሩኝ ሰዎች አሉ። ጊዜው በጣም አስቸጋሪ ነው። ብቻ ጥንቃቄ አድርጉ እና ደግሞ ትዳር ውስጥ ስትገቡ ወንዶች ፕሊዝ፣ የምሬን ነው የምላችሁ፣ አለማግባት ይሻላል። የተሳሳተ ውሳኔ ከምትወስኑ የተሳሳተ ሴት አግብታችሁ እድሜያችሁን ከምታበላሹ፣ ጊዜያችሁን ከምታበላሹ፣ አይምሯችሁን ከምታበላሹ፣ ስራችሁን ከምታጡ፣ ህይወታችሁን ከምታጡ፣ ሰላማዊውን ህይወታችሁን ከምትበጠብጡ ባታገቡ ይሻላል። ከምሬን ነው የምላችሁ። ጊዜው ይሄድ እንጂ ባታገቡ ነው የሚሻለው። እኔ የእውነቱን ነው የምነግራችሁ። በጣም የምትበጠበጡት። ምክንያቱም እኔ በስራ አጋጣሚ በጣም ብዙ ልጆች ያውቃሉ። በቃ ቤት ሰላም ካልሆነ ቀኑ ሙሉ እዚህ ከስራ ጋር ከሰራተኛ ጋር ሰላም የማይሆን ማት ሰዋል እና ጥንቃቄ አድርጉ። በቃ ስታገቡ ንጹህ የሆነች የምሬን ነው ማለት ይሄ በቃ ማንም ያልነካት ያላፈቀረች ምንም የወንድ ግንኙነት ማታቅ ንጹህ የሆነችዋን ነው በቃ መርጣ መግባት ያለብን። ምክንያቱም ያኛው ህይወት ነው፣ ቀልድ አይደለም። ገብተዋል። ለረጅም ዓመት ነው አብረን የምትኖረው። ልጆች አሉ ምናምን አሉ፣ ብዙ ኃላፊነት አለ። ዝም ብሎ ጨዋታ አቃቃ ጨዋታ አይደለም። ወደድኩሽ ወዲያድርጉሽ ምናምን በሚል ተራ ነገር ወደ ትዳር መግባት የለብህም። የምሬን ነው። ወንድ በደንብ ንቃ፣ ሴት ልጅም ክብርሽን ጠብቂ። የምሬን ነው የምላችሁ። ነገ ከነገ ወዲያ ቆማችሁ መቅረታችሁ ነው። እኔ ወደው አይደሉም ብዬ አስባለሁ። ብዙ ሴቶች የወንድ ባህሪ እንትን እያደረጉ ነው። ትሰማላችሁ መቼም ሶሻል ሚዲያ ላይ እንትን እያደረጉ ያሉትን ነገር እና እንደነዚህ አይነት ነገሮች ውስጥ ሰው የሚገባው ወዶ አይደለም፣ ከዚህ ነገር የተነሳ ነው ብዬ አስባለሁ እና በጣም ጥንቃቄ አድርጉ። ኤርሚ የሚያደረገውን ነገር እያያችሁ ነው። ወድጄዋለሁ ያልኳችሁ ለዛ ነው። ቅድም ይቺን ነገር ለማውራት ነው ወድጄዋለሁ ያልኳችሁ የኤርሚን ጉዳይ። በቃ እንደነዚህ አይነት ወንዶችም አሉ። ሴቶችን በቀላሉ አትሸወዱ ልላችሁ ፈልጌ ነው። ገብቷችኋል አይደለ? በቃ ወደድኩሽ ምናምን ብሎ ጠጋ ብሎ ላትላል። ግን አሁን በዚህ ሰዓት ሴቶች ተው ወንዶች ተው ለማለት ይከብዳል። በቃ ሁሉም አንድ አይነት ሆኗል። የብሬ ነው የምላችሁ። ሴቶቹም በቃ ይፈልጋሉ፣ ይሄ ጊዜያዊ ስሜት የሚባለው በቃ ይፈልጋሉ። ለምን እንደሆነ አላውቅም። ወንዶችም እንደዛው ሴቶችም ተመሳሳይ ሆኗል። ኢቭን አንዳንድ ቦታ ላይ እንደውም ሴቶች የሚጠይቁበት ጊዜም አለ። እኔ ብዙ ጊዜ አጋጥሟል።
ብዙ ራሱን አካባቢ ክብላችሁ ትችላላችሁ። በሉ እንደፈለጋችሁ። እኔ ያየሁትና የቀመስኩትን ወይም ደግሞ ይሄ ምንድነው የደረሰብኝን ነው ማወራው። ምንም ዋሽቼ ማወራችሁ ምንም ምክንያት የለኝም። ገብቷችኋል አይደለ? በቃ አብረን እናድርግ ምናምን አይነት ጥያቄዎች ተጠይቄ ያውቃሉ። ነፍ ጊዜ እንደውም አንድ የማረሰው ልጅቷ እኛ ቁጭ ብለን ከጀልሶች ጋር ምናምን እያወራን ባለንበት ታይም ላይ ተሰብስበን ነበር፣ ጀማ ነበርን እና የሆነ ሰዓት ላይ አንዷ ልጅ ትንቆራጥጣለች። አንዴ እኛ ያለንበት ክላስ ትመጣለች፣ አንዴ እዛ ትመለሳለች። ከሆነች ከትልቅ ሰው ጋር ነበረች እና ሴት ነች እና ያው አክስቷ ነች ለሷ። አብረው ቁጭ ብለው እንትን እያደረጉ ነበር እነሱ። አንደኛ ጋር ትመጣለች፣ አንዴ ወደ ሽንት ቤት ትሄዳለች። በቃ ትመለል ተቅበዘበዘች። ልጅ ምን ሆና ነው እያልኩ እኔ በሀሳብ ስብሰለስብ መጨረሻ ላይ እኛ ስንወጣ አክስትየዋ ናስኪያ እንዲያለች ብዬ ሲሄድ ወዬ ሰላም ነህ አለው። እግዚአብሔር ይመስገን። እቺ ልጅ እባክህ ወዳ ነው እኮ ይኸው ጭራሽ በአክስትዬ አማላች ምናምን እና ይሄ ጥሩ ነው ጥሩ አይደለም እያልኳቸው ጥሩ ነው። በቃ ሴትም ወንድም መናገር ይችላል። ነገር ግን ወዲያው ተዋውቀው ወይም ደግሞ ወዲያው መጥተው ልክ እንደዚች እንትን እንዳሉት ወዲያው መጥተው አብረን ቺል እናድርግ በቃ አብረን እንትን እንበል ምናምን አይነት ነገር ውስጥ የሚገቡ ሰዎች አሉ እና እንደዛ አይነት ነገር ውስጥ ባትገቡ ጥሩ ነው ባይኔ። ድራማውን ተውኩት አይደለ? ጥሩ ነው። በድራማ መካከል መልካም ነገር መናገር አሪፍ ነው፣ ትጠቀሙበታላችሁ ብዬ ስለማስብ ነው። እኔ ለምሳሌ አቋሜን ልንገራችሁና ከዛ ወደ ድራማው መለሳለሁ። ምን አይነት ሴት ማግባት ትፈልጋለህ ካላችሁ ክብሯን የምጠብቅ ከዚህ በፊት ምንም አይነት ወንድ የማታውቅ ንጹህ፣ ቤተሰቦቿን የምታከብር፣ ፈጣሪዋን የምታከብር፣ የኔን እምነት የምትከተል። ገብቷችኋል አይደለላችሁ? የፈለኩት ነገር ተረዳችሁኝ አይደለም? እንደነዚህ አይነት ሴት ነው ማግባት የምፈልገው። እኔ አሁን ብዙ ጊዜ ከመልክ ችግር የለብኝም እላለሁ። ከሲስተር ጋር እንደዚህ አይነት ነገር በጣም እናወራለን እና እኔ መልኳ ምን ያደርግልኛል እላታለሁ። ሲስተር መልኳ ምን ያደርግልኛል? የውስጥ መልክ ካላት በቂ ነው። ያላት ነው ወይስ የሌላት? ሀብታም ወይስ ምን አይነት ሴት ነው? እኔ ሀብቷ ምን ያደርግልኛል እላታለሁ። ሲስተር የምሬን ነው የምላችሁ። ሀብቷ ምን ያደርግልኛል? እሷ ሀብታም ከሆነ እኔ እንትን ካላደረገች ታማኝ ካልሆነች ምን ታደርግልኛለች? ሀብቷ ከገንዘቧ ምን ጥቅም አለኝ? እኔ ከገንዘቧ ገንዘብ እኮ ሰርተን የምናመጣው ነገር እኮ ምን ጥቅም አለኝ ከእሷ ገንዘብ? እንደዚህ አይነት ነገር ውስጥ መግባት የለባችሁ። እኔ ምሬን ነው። እንዲሁም ምን እላታለሁ መሰላችሁ ሲስተርን፣ እዚህ ላይም ተናግሬያለሁ የሆነ ጊዜ ትክክለኛ ፍቅረኛ አሁን ባለሁበት ታይም ነው ባገኘ ደስ የሚለኝ። ምክንያቱም ያለኝ ሀብታም ሆኜ ገንዘብ ኖሮኝ መኪና ኖሮኝ የገንዘብ ፍሪደም ላይ በሆንኩበት ታይም የሚመጣው ሁሉ የሚከበኝ ሁሉ ብዛቱ ከዛ ውስጥ የምታፈቅረኝ ማወቅ አልችልም። እውነቱን ልንገራችሁ አልችልም። ምክንያቱም በብዙ መልኩ ተከብቤ ያለው የሚከበኝ ሰው ሁሉ ደግሞ ካለኝ ንብረት ካለኝ እውቅና ካለኝ የገንዘብ ፍሪደም የተነሳ ሁሉም አፍቃሪ ነው። እኔን ባያፈቅሩ ንብረቱን አፍቃሪ ናቸው። ስለዚህ ትክክለኛውን ማወቅ አልችልም። ነገር ግን ድሃ ሆኜ ገንዘብ እየጎደለኝ ካፌ ወስጄ የመጋበዝበት የሌለኝ ሰው ሆኜ የምታፈቅረኝ ሴት ካገኘው ያንን ሁሉ አውቅ በተቀደደ ጫማ እየሄድኩ የምታፈቅረኝ ሴት ካለች በዛ ሁሉ ሁኔታ ውስጥ በዛ ሁሉ ችግር ውስጥ በዛ ሁሉ ኮንዲሽን ውስጥ ከኔ ጋር የምትሆን ሴት ካለች እሷ ትክክለኛ ፍቅረኛ ነች እላታለሁ። ሲስተር ገብቷችኋል አይደላችሁ? የፈለኩት እኔ ሀብታም ሆኖ አያፈቅርም ሰው ምናምን ማለት አይደለም፣ ግን መለየቱ ከባድ ነው። በቃ እውነቱ ልንገራችሁ ከባድ ነው። ምክንያቱም ያችን ልጅ አሁን ለምሳሌ ድሃ ከሆነች ከኔ ምንድን ነው ልትፈልግ የምችለው? ለምሳሌ እኔ ድሃ ከሆንኩ ድሃ ሆኜ የምታፈቅረኝ ልጅ ከኔ ምንድን ነው ልትፈልግ የምችለው? ምንም በቃ እኔ ነው የምፈልገው። ገንዘብ እንዳይሆን የኔ የወር ደሞዝ የቤት ኪራይ ብቻ ነው። ካፌ እንዳልወስዳት ሊሆን የተላለቅ ቦታ እንዳልወስዳት ምንም የለም። ገብቷችኋል አለ በቃ ከኔ ውጭ የምትፈልገው ሌላ ምንም ነገር አይኖርም ከኔ። ገብቷችኋል? እሷ ለእኔ ትክክለኛ ሰው ነች ብዬ አምናለሁ። ብዙ ጊዜ እንደዚህ ይላለሁ እና አሁን ባለሁበት ታይም ምንም ሳይኖረኝ እያጠረኝ እያገኘው እያጣው ምናምን ባለሁበት ታይም በዚህ ኮንዲሽን ውስጥ ፍቅረኛ ባገኝና የምትወደኝ ልጅ ባገኝ እሷ ልጅ አጥብቄ ነው የሚይዘው ብዬ እላታለሁ ሲስተርን። እና ብቻ ከባድ ነው። እናንተ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም ወደ ድራማው ልሂድ። ኑሐሚን ሁሉን ነገር ልዘረግፈው ነው ወይስ አትዘረግፈው? ምን ታስባላችሁ? እኔ እንደ እውነቱ ዝም የምትል ይመስለኛል። የምታዋርዳት አይመስለኝም። ምክንያቱም አቶ ሌኩን እዛ ስላለ ሌኩን ደግሞ ለነሱ ብዙ ነገር ስላደረገ ይህንን እውነት ታወጣዋለች ብዬ አላስብም። ሸፋፍና ታልፋለች ብዬ ነው የማስበው። ምክንያቱም ድራማውን ገና መጀመሩ ስለሆነ ወደ ሌላ ነገር ውስጥ ይገባሉ የሚል እምነት የለኝም። እኔ ደቂቃው እንዳይረዝምባችሁ እዚህ ጋር ብጨርስ ደስ ይለኛል። ያለችዋ ሜን ፖይንት እቺ ነች። ከዛ ውጭ ዳጊ ፎንጋ ገብቶለታል፣ እየተመላለሰ ነው ሰፈር ለሰፈር እና ብቻ እናንተ የምጨምሩት ነገር ካለ ጨምሩልኝ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዘዋነፏችሁ፣ ዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ የተሰናበትኳችሁ መልካም ጊዜ። ወገን ዳጌ ገብቶለታል እንደታሰቡ ነው።
ፎንቃ ገብቶለታል። አብዛኞቻችሁ ደግሞ ኑሐሚን የዳጊ ብትሆን ደስ ይለናል ብላችኋል። ምን አስባችሁ ነው ግን? እንዴ ኧረ ይመቻችሁ። እንደኞች ናችሁ። የምር ተመቻችሁ። የዳጊ ያላችሁ ተመቻችሁ። ልታጫርሱ ነው እንዴ ሰው ከሰው? ወይኔ ግን እንዴት ነው ነገሩ? ለነገሩ ይበለው ባርኪ እዛኛው ላይ ተቃጥሎ እዚኛው ላይም ሊቃጠል እንዴ! ድራማ ብቻ አይመስልኝም። አልፎም የሆነ የእውነት ጸብ አለበት። ለምን ነው ታውቃላችሁ? አደይ ላይ አባረረው፣ እዚህም ደግሞ ከኋላ መጥቶ ኋላ የመጣኝ ነው በቃ ማለት እኮ ነው። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል ደስ የሚል ክፍል ነበረ እና ክፉ አይሰጥም ነበር አይደል? የትናንትናው ክፍል ሚስጥሩም እንደተጠበቀ ቀጥሏል። እኔ በጣም ያስቸገሩኝ ኑሐሚን ተከታታይ ድራማ ላይ ሚስጥር ያባክናሉ እንዴ! ቢያንስ አንድ ሚስጥር ለአንድ ወር ያዙ እንጂ ድራማውም እድሜ ይኖረዋል። የሆነ ነገር ይፈጠራል እዛው ቀጣይ ክፍል ላይ የሆነ ነገር ይፈጠራል እዛው በቃ ያልቃል። እርግዝናው ለምሳሌ ድራማው ሲጀመር ኑሐሚን አወቀች፣ በመጨረሻው ላይ ደግሞ ሁሉም አወቁ። ይሄ ከባድ ነው፣ እንደ እውነቱ ይሄ ከባድ ነው። እና ብቻ አሁን ትንሽ ተረጋጋ። እኔ ደግሞ አለምዬ ልበላት፣ እዛኛው ላይ ነው አለምዬ ግን ያው ስሟ እንዴ ወይዘሮ ተሰማ ወይኔ ወይዘሮ ተሰማ፣ እሺ አቶ ተሰማ ምን ነው? አይ እኔ ግን የተመታች ነች ባለቤቱ፣ የተመታች ነች ባለቤቱ። ምች ነች፣ መጋኛ ነች። የምሬን ነው የምላችሁ። እንዳትሳሳቱ መቼም ኑሐሚን እዛ ቤት ቁጭ ብላ ትሳሳታለች ብዬ አላስብም። ማለት እሷማ ተሳስታለች እኮ፣ አሳስታ ልታሳስት ነው። ይሳሳታሉ ብሎ ይሳሳታሉ ብዬ አላስብም። እናንተ ምን ታስባላችሁ? ግን መቻት ምን አስባ ነው ግን? ባለቤቱ ምንድን ነው አላማው? ማለት እቅዷ ምንድን ነው? ፕላኗ ምንድን ነው? ተሰማን አሳምና ምንድን ነው አላማው? እዛ ቤት መግባት ነው ወይስ ደግሞ ተሰማን አሳምና ኑሐሚን ከዛ ቤት ማባረር ነው? አላማዋ ምንድን ነው? መጨረሻዋ ምንድን ነው? ከሱ ጋር ለመኖር ነው ወይስ ደግሞ የያዘችው አላማ አለ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ጥሩ ነገር ያላት አይመስለኝም። ማለት በዚህ መልኩ ታርቃ ለሱም ለኑሐሚን ጥሩ ሆና ብትቀጥል አሪፍ ነው። ነገር ግን ከአወራሯ ወይም ደግሞ በመሀል የሆነ ነገር አውርታለች። አንድ የተሰማን ላሳመነው ተሰማ ይቀበለኝ እንጂ አንቺ ምን እንደማደርግሽ አውቃለሁ አይነት ነገር ስታወራ ነበረ፣ ወይም ደግሞ ስታነሳ ነበረ። ተስተካክላ እኮ ባልና ሚስት ሆኖ ቢቀጥሉ አሪፍ ነበረ። ነገር ግን ሁኔታዋ እንደዛ አይደለም። የሆነ ጥቅም ፈላጊ አይነት ነገር ነችና ብቻ አስቸጋሪ ነው። አሁን ነው ጨዋታው፣ ግን አሁን መጥቷል። ጨዋታው ድምቅ እያለ መጥቷል። 3-1 እየመራን ነው አይደለ? እኔ እኮ ሪያሊቲ ብቻ መስሎኝ ነበር። ማለት አንዷን ሴት ለ2 ለ4 ለ5 መውደድ ይሄ እውነት ላይ ያለ ብቻ መስሎኝ ነበር። ድራማ ላይ አልጠበቅኩም። ያው አሁን ሁሉም ድራማ ላይ አሉ። ሁሉም ድራማ ላይ በቃ አንዷን ነው ለ4 ለ5 የሚወዱት። ጠፉ እንዴ ሴቶች ጠፉ? ጋይስ ምንድን ነው ወንዶች ተው እንጂ። እንደዚህ ግን ድራማ የምታበላሹ ስማችን የምታጠፉ ደራሲዎች ግን ረፉ ብያለሁ። ረፉ አሁን እየዘንድሮ እንደ የምሬን ነው። አብዛኛው እኮ ስራ ላይ ነው እንጂ እንደዚህ ችግር የለበትም። የምሬን ነው። ሴት የሚያባረው እንዳሁን አለ፣ በብዛት አለ ጋይስ። እንደ ድሮ ነው። ድሮ ኑሮውም አሪፍ ስለነበረ ብዙ ሰው እንደዚህ አይነት ነገር ላይ ሊሮጥ ይችላል። በአሁኑ ጊዜ ግን ሁሉም ሰው ስራ፣ ራሱን መለወጥ ምናምን አይነት ነገር ላይ ነው ያለው ብዬ ነው የማስበው እኔ። እንዴ ተው እንጂ አንዷ ለአንዷ በቃ በቂ ነው። አሁን ዳጊ ተጨመረ። በፊት ኤርሚናን አሁን ብቻ ነበሩ። አሁን ዳጊ ተጨመረ። ምንድን ነው የሚሻለን? እንዴት ነው የሚሆነው ነገሩ? ለእኛ ራሱ እኮ በቃ እኔ ግን እውነት ለመናገር የራሱ የኤርሚ ወጥቶ ደስ ይለኛል። አዝኜለት ነው የምሬ ነው ብላችሁ። አደይ ላይ ተባረረ። አደይን ያፈቀረው መጀመሪያ እሱ ነበረ። አባረረው፣ ዛ ዴቭ አባረረው። አሁን ደግሞ እዚህ ጋር መጥቶ ዳጊ ሆኖ አባረረው። እያባረረው ነው እንግዲህ መቼም አይዋጣልህም። በቃ አንተ ሴት አይ ባርኪ፣ አይ ኤርሚ፣ እስኪ እንደዚህ የሆናችሁ ሰዎች አላችሁ፣ እንደዚህ ያጋጠማችሁ ሰዎች አላችሁ። እስኪ ለነገሩ ባለፈውም ጠይቄያችኋለሁ። እናንተ ዳጊ ብትሆን ደስ ይለናል ያላችሁት፣ ግን ዳጊ ላይ ምንድን ነው የጣላችሁ? በፊት ባርኪ ወይኔ አደይ ላይ ሪቪው ሳደርግ በነበረ ታይም እኔ የዴቭ ነች ስል እናንተ የባርኪ ናት ስትሉ አደይ በቃ እንዲህ ነበረ ሙግት ኮሜንት ላይ። አሁን አርፋችሁ ቁጭ አላችሁ። አሁንም እዚህ ጋር አርፋችሁ ቁጭ በሉ። እሺ አርፋችሁ ቁጭ በሉ። የኤርሚ ነች
ሌላው ትናንትናው ክፍል አቤት የተፈጠረው ነገር በዳጊና በናሁ መካከል እየተፈጠረ ያለው ነገር አለመዋደዳቸው ተመችቶኛል። ዝንዬ ደግሞ በቃ ተርበተበተች እኮ ጋይስ፣ ተርበተበተች እንዴ! ኧረ ዝናሽ እንትን ብትል አሪፍ ነበር። አሁን በደንብ ብታስመስል አሪፍ ነው ብዬ አስባለሁ። ምክንያቱም በዚህ ጊዜ ውስጥ መታወቅ የለበትም እውነታ። ስለዚህ ቢረጋጋ አሪፍ ነው ብዬ አስባለሁ። ባትርበተበት እንትን ብትል አሪፍ ነው ብዬ አስባለሁ። እና ደግሞ አምራንና ናሁም ታርቀዋል። አሁንም እያለበችው ነው። እኔ እኮ የወንድ ልጅ እኮ ችግሩ አንዴ ተሸውዶ ሁለተኛ የሚሸወደው ነገር። ኧረ ተው እረፉ ወንዶች፣ ተው። መጀመሪያው ገንዘብ የምትጠይቅ ሴትዮ ከሆነች ሽሽ፣ አባቴ ሽሽ፣ አምልጥ። የምሬ ነው የምላችሁ። ገና እንደተዋወቃችሁ አካባቢ በቃ ገና የተወሰነ እንትን እንዳላችሁ እንደዚህ ኳነሰኝ እንደዚህ ከሆንኩኝ ለሆነ ነገር ፈልጌ እናቴ ታማ አባቴ አክስቴ ገንዘብ የምትጠይቅ ሴትዮ ሽሽ። የምሬን ነው። እንደዚህ አይነት ሴት ካያችሁ ሽሹ። መሸሽ ነው የሚያዋጣው እንዴ ጋይስ። የምሬን እኮ ነው ማለት ይቺ የለመደች ነች። በቃ እንደዚህ አይነት ቢዝነስ የለመደች ነች። እኔ በጣም ብዙ ማውቃችሁ ልጆች አሉ እንደዚህ አይነት ስራ የሚሰሩ። በቃ ያኛዋንም ይሄኛዋንም ወደድኩ ምንዬ ገለመኔ ይላሉ። በቃ ውሃ ናቸው ለሁሉም ውሃ፣ በቃ ለሁሉም ይመቻሉ ጋይስ፣ ለሁሉም በቃ ስታያት ምንም ማታውቅ የውሃ የቤት ልጅ ምናምን ነው የምትመስለው። በቃ ስምት ነው የምታደርግ። ከዛ በኋላ ምንድን ነው በቃ ትቆጥራለህ አንተ አባቴ። ምክንያት ደግሞ አይጠፋባትም። ምክንያት ፈጽሞ አይጠፋባትም። ሁሌ ምክንያት አይጠፋባትም። ከዛ ታልባሃለች። ከዚህም ከዛም ከአንዱ ቢሆን እንኳን እሺ፣ ከ10 ነው የምታልበው ጋይስ። አብዛኛው ሰው እንደዛ ነው። እኔ የማውቀው መዓት ሰው ስላለ ነው። በእኔ በኩል ብቻ ሳይሆን በእህቴ በኩል እንኳን የማውቃቸው መዓት ልጆች አሉ። መዓት በቃ በዚህ ኑሮ ታዲያ ቤት ተከራይቼ እንዴት እኖረዋለሁ ካላለብኩ ነው የሚሉት። እና ወንዶች ያላችሁ ችግር የለውም። እናንተ በተለይ ደግሞ እንደነዚህ አይነት እንትኖችን ያስለመዳችሁ በተለይ ከሀገር ውጭ የምትኖሩ ገንዘብ ያላችሁ እዛ ተሯሩጣችሁ ታመጣላችሁ። እዚህ የምትበትኑ ሰዎች፣ ለእናንተ ቤተሰብ እያጎደላችሁ ለሰው የምትሰጡ ሰዎች፣ በተለይ ዲያስፖራ የምትባሉ ሰዎች ምናምን እንደዚህ አይነት ነገር ውስጥ ያላችሁት አብዛኞቻችሁ እናንተ ናችሁ። ኢትዮጵያ ውስጥ ያለ ሰው አብዛኛው እንደዚህ ያደርግ፣ ምክንያቱም ጎሎት ስለሚኖር ይሄ እጅ ያላችሁ ሰዎች ናቸው እንደዛ የምታደርጉት። እና ምንም ሳይኖራችሁ ግን እንደዚህ የምታደርጉ ሰዎች ካላችሁ እናንተ ጤነኛ አይደላችሁ። ስለዚህ በጣም መጠንቀቅ መቻል አለባችሁ። ቢቴኪ ወንዶች ማወቅ አለባችሁ ማን እንደምትመርጡ። የምሬን ነው የምላችሁ። በህይወታችሁ ስህተት መስራት ካልፈለጋችሁ እዚህ ጉዳይ ላይ በጣም እንትን ብላችሁ ወስናችሁ አይታችሁ አስተውላችሁ ነው መወሰን ያለባችሁ። እሱ ብቻ ሳይሆን ደግሞ እንደየእምነቶቻችሁ ጸልያችሁ ፈጣሪያችሁን ጠይቃችሁ ልክ ነው ወይ ብላችሁ ነው መወሰን ያለባችሁ። ዝም ብላችሁ እንደ ቀልድ ያያችሁት ነገር በኋላ ዋጋ ያስከፍላችኋል። ብዙ ዓመታትን ወደኋላ እንድትሄዱ ያደርጋችኋል። እና ጥንቃቄ አድርጉ። ከእንደዚህ አይነት ሴት ራቁ፣ ሽሹ እያልኳችሁ ነው። እና ወይዘሪት አምራንም እያለበች ነው፣ ተመችቷታል። እኔ እኮ የሚገርመኝ ደግሞ ማለት ነው የእሷ ማለት ብቻ አይደለም ኤርቢ በዚህ በኩል መጥቶ የሚያልባት በቃ ያውቋል። ገንዘብ እንደተቀበለች ያውቋል፣ ይነግረዋል፣ የሆነ ነገር ይነግረዋል። እኔ የኤርቢ ጉዳይ በጣም ነው ያስቀኝ። የምሬ ነው። በቃ እንደ ኤርቢ ደግሞ የሚኖሩ ወንዶች አሉ ከሴት እንትን እያሉ በቃ ከዚህም የሆነ ነገር ይዛሉ፣ ከዚህም ሴቷ ላይ በቃ የሆነ መረጃ ይዛሉ። ከዛ በኋላ ከዚችም የሚያልቡ ማለት ነው። እና ብቻ አስቸጋሪ ነው። እንደዛ አይነት ሰዎች ተው ብያለሁ። የምሬ ነው። ተው፣ ጥሩ አይደለም። የሰው ነው። ሁሌ ዛሬ ስታገኘው ልትደሰትበት ትችላለህ፣ ልትዝናናበት ትችላለህ ምናምን። ነገር ግን ነገ ከነገ ወዲያ ትከፍላለህ። አንተ ባትከፍለው እንኳን በልጅ ትከፍላለህ። ስቃዩ ምናምን ታየዋለህ በኋላ ላይ። ምክንያቱም አሁን ምንም ላይመስል ይችላል። ምንም ችግር የለውም እኮ ምንም አልሆንኩም እኮ ፈጣሪ ምንም አላደረገልኝም፣ ችግር የለውም፣ የሆነ ሰዓት ላይ ይቅርታ ጠይቃለሁ ምናምን ልትል ትችላለህ። ያጨድከውን የሆነ ሰዓት ላይ ትንትላለህ፣ ወይም ደግሞ ይሄ የዘራኸውን የሆነ ሰዓት ላይ ታጭዳለህ። እንደዛ ነው አማርኛ አይደለ ጋይስ? ስለዚህ ጥንቃቄ አድርጉ ለማለት ያክል ነው። ከዚህ ውጭ በትናንትናው ክፍል የተለየ ነገር አለ ብዬ አላስብም። እስኪ ወደ ኖላዊ ልሄድና ኖላዊን እንዴት አያችሁት ጋይስ? ትናንትናው ክፍል ላይ እኔ ተመችቶ የነበረ በተለይ የባዩሽ ባለቤት በቃ እንደ ባዩሽ ቀዌ በቃ ጨለል ይመጨው። እኔ መጨረሻ ላይ ተመቸኝ። በተለይ ደግሞ ከሰላምዬ ጋር የተመላለሱት እንትን በቃ እሷ ፓርት በቃ የመጨረሻ ነው ያዝናናች። እና ደግሞ አንድ ይሄ የውሸት ለቅሶ የሚባል አለ አይደለም? እሪ ከርየው አብዛኞቻችን እንደዛ ነን። በተለይ ለቅሶ ቤት የሚያለቅሱ ሰዎች እኔ አይመቸኝም። በቃ ለቅሶ ቤት የምሬን አብዛኛው የደስታ ለቅሶ ነው የሚያለቅሱ።
የደስታ ለቅሶ የሚባል ነገር አለ። ካላመናችሁ ምን የደስታ ለቅሶ አለ። እንኳን ሞተልኝ፣ እንኳን ሄደሰይ ተገላገልኩ፣ ጠፎ ያልኩ የታባታቸው እያሉ የሚያለቅሱ የደስታ ለቅሶ የሚያለቅሱ ማዕት ሰዎች አሉ። ለይሉንታ ደግሞ ሄዶ የሚያለቅሱ አሉ። እና ለቅሶ ላይ ይሄ የሚንጫጨው ለቅሶ ሁላ ትክክል ነው ማለት አይደለም። ይህ ውሸት ነው፣ የምሬ ነው። እኔ በዚህ መቼም እንትን አልልም። ከልቡ የሚያለቅስ ከልቡ አዝኖ እንትን የሚል ይኖራል፣ አይኖርም ማለት አይደለም። አብዛኛው ግን የታባቱ የሚል ነው የሚበዛው። እና እንደዛ አይነት ነገር አይተናል። ብቻ ኖላዊም በጣም የሚገርም ነበረ። ኤላ ደግሞ ከወሎ ሊመለስ ነው። ኤላ መቼም ከመሀል የጀመራችሁ ሰዎች አታውቁትም። ያው ብዙ ቪው መታየት የጀመረው ከክፍል 35 ምናምን በኋላ ነው። እስከ 35 200 ሺህ ነበር። ከ35 በኋላ ነው ወደ 400 ሺህ ምናምን መታየት የጀመረው እና ከኋላ ያላያችሁ ሰዎች ኤላ የኑሐሚን አፍቃሪ ነው። መጥቶ ነበር አዲስ አበባ። ከአሴር ጋር ተጣልቶ ነው የሄደው። አሴር እንደሚያፈቅራት ካወቀ በኋላ ነው በቃ ብሎ ትቷት የሄደው እንጂ ነበረ። አሁን ሊመጣ ነው። እንግዲህ የማን ትሆናለች ሴትዮ? እዛ ጋም በ3 እዚህ ጋም በ3 ተጠምዳለች። በቃ ጠመዷት። እስኪ የማን እንደምትሆን ደግሞ ለኑሐሚን ላይ የማን ብትሆን ደስ ይላችኋል? ኮሜንት ላይ አስቀምጡልኝ። እኔ የማንም ትሁን ባይነኝ። ነገር ግን አሴር የዛች ልጅ ወይም ደግሞ የጎዳና ልጅ ጓደኛ ቢሆን ፍቅረኛ ቢሆን እኔ በጣም ደስ ይለኛል። ምክንያቱም ትክክለኛ እውነተኛ ፍቅር ያለበት ቦታ ስለሆነ። ነገር ግን ያው ድራማው ከአሴር ጋር ብትሆን ነው። አናና አሴር ፍቅረኛዎች ቢሆኑ በጣም የሚያምሩ አይደለም። ነገር ግን ያቺ ልጅ አሴር ባይተዋትና እንትን ቢላት ደስ ይለኛል። በዚህ ሁኔታ ውስጥ በተለይ በሀናና በአሴር መሀል ክፍተት ተፈጥሯል አይደለ? በዚህ ክፍተት ከእሷ ጋር ፍቅር ቢይዘው ወይም ደግሞ እሷን ሲቀርባት በቃ ጥሩ ሰው እንደሆነች ምናምን ቢረዳት እኔ በጣም ደስ ይለኛል። እና ብቻ እንደዚህ አይነት ሀሳቡን ያለኝ እኔ ሌላ የተለየ ነገር የለም። ብቻ ጠፍተዋል። በተቃራኒው ጎራ ጠፍተዋል። ባዩሽን ያጠፉ ሰዎች ጠፍተዋል። ቪዲዮዋን የሚያዘችው ሴትዮ ጠፍታለች። ልጅት ጠፍታለች። ጋሽ ኖላዊም ጠፍተዋል። አሴር ምናምን አልነበሩም። ያው በቀጣይ ክፍል እንግዲህ እነዚህን ሁሉ እናያለን ብዬ አስባለሁ። ያው ሰኞ እንገናኛለን። እስከ ሰኞ ድረስ መልካም ጊዜ ይሆንላችሁ፣ ክፉ አይንካችሁ፣ ክፉ እንደዚሁ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚህ ውስጥ ተሰናበትኳችሁ። መልካም ጊዜ፣ ፒስ። ዳጊና ኤርሚ ተፋጠጡ። እናንተ ሰዎች ግን መች ነው የምትፋቱት? ኧረ እዚህ ጋር እንኳን ቢያንስ ኤርሚ ያሸንፍ እንዴ! እዛ አደይ ላይ እኮ አባሮታል እኮ ለረጅም ጊዜ። የለም እኮ ባርኪ የለም። ዴቭ ሁሉን ተቆጣጠረው፣ አደይን ቀምቷል። አሁን እዚህ ጋር ግን ኤርሚን መቀማት ሄደው እንዴ ያተዛዝበናል። የት ናችሁ የኤርሚ ወዳጆች? ያኔ ትዝ ይለኛል መቼም አደይ ላይ ስንት ጊዜ እንደተዳረቀን እኔ ነኝ የማውቀው። ተው በዴቭ እንዳትመጡ። በኋላ ባርኪ የመጣችሁ ሰዎች ወይም ደግሞ ባርኪ አደይ ነች ብላችሁ ያላችሁ ሰዎች ዋጋችሁን አግኝታችሁ ቁጭ ትላላችሁ። ጨጓራችሁን አታቃጥሉ ብያችሁ ነበር። አሁንስ ኑሐሚን ላይ ምን ይፈጠር ይሆን? ምን ታስባላችሁ? ከማንስ ጎን ናችሁ? ኑሐሚን የማን ፍቅረኛ የምትሆን ይመስላችኋል? ልጅ ቦዷል ልትሉ ሊሆን ይችላል። እርግጠኛ ናችሁ የሚል ጥያቄ ልጠይቃችሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ምናልባት ደግሞ ጊዜ ካለን ኖላዊ ገባ አለላችኋለሁ። ኑሐሚን በትናንትናው ክፍል አሾይን አይነት ክፍል ነበር አይደለ ጋይስ? የሆነ ደስ የሚል አይነት ክፍል፣ ሳቢ አይነት ክፍል ነበረ።